ክርስቶስ አካልን መገንባት የሚል ነው። ምንድን ነው ያልኩት? ጻፈው በክርስቶስ ላይ ብታታ በክርስቶስ ላይ ጻፈው። ርዕሳችን እሱ የምንነጋገርበት ርዕሳችን ምንድን ነው? ርዕሳችን የክርስቶስን አካል መገንባት የሚል ነው። መገንባት የሚለው በአሁኑ እና በቀለል ባለ አማርኛ መስራት ማለት ነው። መስራት ይሄ ቤት ተሰርቶ ነው አይደለም ቤት የሆነ በከተማ አነጋገር ደግሞ መገንባት ይሉታል። በእኔ ደግሞ በገንባት አካባቢ መስራት ነው የሚለው። መገንባት የሚለው ከድንጋይ ጋር ይያያዛል መሰለኝ። እኛ የምናውቀው መስራት ነው። ስለዚህ በዚህም ይሁን በዛ እንዲገባቸው የክርስቶስን አካል መስራት ነው። እንግዲህ የክርስቶስን አካል መስራት ስንል ልብ ልናደርገው የሚያስፈልገው አንድ ነገር ነው። ክርስቶስ ስንት ነው? ክርስቶስ ስንት ነው? አንድ ነው። ክርስቶስ አንድ ነው። ታዲያ አካሉ ምን ልትሆን ትችላለች? ስንት አካል ይኖረዋል? አንድ ክርስቶስ ከሆነ አንድ አካል ነው። እሺ ሴፈ ገብርኤል ዝጋ አለ። እኔ ሴፈ ገብርኤል ገብረ ሥላሴ ይባላል። ሴፈ ገብርኤል ወንጌላዊ ነኝ። ከወንጌል ጋር ነው የተወለድኩት፣ ከወንጌል ጋር ነው ያደግኩት፣ ከወንጌል ጋር ነው የምቀጥለው። ስለዚህ ሴፈ ገብርኤል ስንት አካል አለው? ስንት አካል አለው? የት አለ? እስኪ ያሳዩኝ አካሉ። ይኸውና ቆሞ የሚሰብካቸው ሁለት ሊሆን አይችልም። ምክንያቱም ሴፈ ገብርኤል አንድ ነው። ፓስተር መፍታሌም ካላችሁ ሌላ አካል ነው። ሴፈ ገብርኤል ሌላ። እያንዳንዳችሁ የየራሳችሁ አካል አላችሁ። ምክንያቱም የተለያየን ነና አይደለም እንዴ? ክርስቶስ ግን የተለያየ አይደለም። የተለያየ ክርስቶስ የለም። አንድ ክርስቶስ ነው። ስለዚህ አካሉ አንድ ነች። ሁለት አካል የለም። ሁለት አካል የለም። አንድ አካል ነው። ስለዚህ የክርስቶስ አካል ምን ተብላ ትጠራለች? ቆላስይስ ምዕራፍ 1 ቁጥር 24 ላይ ጌታ ይባርካችሁ። እንግዲህ አሁን በመከራዬ ስለ እናንተ ደስ ይለኛል፣ ስለ አካሉም ስለ ክርስቶስ አካል ማለት ስለ ቤተ ክርስቲያን ማለትም ቤተ ክርስቲያን በሥጋዬ በክርስቶስ መከራ የጎደለውን እፈጽማለሁ፣ እገነባለሁ። የጎደለውን እኔ ደግሞ እገነባለሁ። ማነች የክርስቶስ አካል ስሟ? ኤግዛክትሊ የክርስቶስ አካል ስሟ ቤተ ክርስቲያን ነች። አብያተ ክርስቲያናት አላሉ አንድ ነች። ምክንያቱም አንድ አካል የአካል ነው ቤተ ክርስቲያን የሚባለው። ስለዚህ የክርስቶስ አካል ስሟ ቤተ ክርስቲያን ነው። ቤተ ክርስቲያን አንድ ቤተ ክርስቲያን ነች ያለችው። ሁለት ቤተ ክርስቲያን የለም፣ ሶስት ቤተ ክርስቲያን የለም፣ አራት ቤተ ክርስቲያን የለም። ስለዚህ ምን አለ? አካል ማለትም ቤተ ክርስቲያን። የክርስቶስ አካል ስሟ ቤተ ክርስቲያን ነች። ታዲያ እቺን አካሏን ታዲያ ምን እንድናደርግ ነው እግዚአብሔር የሚፈልገው? እንድንገነባ። አካል የሚገነባ ነው። የኔ አካል አሁን ሁላችሁ አሁንም እስቲ እየተገነባ ነው።
ቺፕስ ኤንድ ፊስ በላ እየገነባሁት ነው። አበቃላ ጥሁሎስ በላ እየገነባሁት ነው። ክትፎ ጨጨብሳ ስበላ እየገነባሁት ነው። የክርስቶስ ቤተ ክርስቲያን ደግሞ መገንባት አለባት። አልቆም መገንባት እርሷ ማነች ይላል ቤተ ክርስቲያን። ታዲያ ማን ነው ገንቢዋ? ማቴዎስ ምዕራፍ 16 ቁጥር 18 ላይ ቤተ ክርስቲያኔን እኔ እሰራታለሁ፣ እኔ ነኝ የምገነባት። ቤተ ክርስቲያንን እገነባለሁ። ነጋ ስርት ስሙ እኔና እልሃለሁ አንተ ጴጥሮስ ነህ፣ በዚች ዓለት ላይ ቤተ ክርስቲያኔን እሰራለሁ፣ የገሃነም ደጆች አይችሏትም። ቤተ ክርስቲያን ካንሰር አይችላትም። ቤተ ክርስቲያን ኮሮና አይችላትም። ጥሩ አሁን ኃይለኛ የተባሉት እነሱ ናቸው አይደለም? ዓለምን ከዳር እስከ ዳር ያዘጉ። አሁን ደግሞ የሚፈራው በብዛት ካንሰር ማለት ነው። እነዚህ ሁሉ የገሃነም ደጆች። ቤተ ክርስቲያን ስትሆን ግን አይችልም። ይሄ እውነተኛ ቤተ ክርስቲያንነቷን ስትተው ግን ይችሏታል። ምክንያቱም የተከፋፈለ ቁስለኛን የማያጠቃው አለ፣ ዝንቡም ያጠቃዋል፣ ትንኙም ያጠቃዋል፣ ሚስቱም ያጠቃዋል፣ እንቁጫጭትም ለምን የተከፋፈለ ነው? ቁስለኛ ነው። ቁስለኛ ቤተ ክርስቲያን ግን እግዚአብሔር ያለው ፋክት ማለት ነው። መሬት ላይ የወረደው ገሃነም ደጆች አይችሉም። ገሃነምም አይደርስባትም፣ አይመጣም። ታዲያ እንዴት የእሱ ደጆች ይገባል? ምን ስትሆን? ቤተ ክርስቲያን ስትሆን እገነባለሁ። ታዲያ ገነባት አልገነባትም ጌታ ኢየሱስ ክርስቶስ። ከዛ በኋላ ሄዱ ሲገነባ ነው የቆየው። በግንባታ ውስጥ ታዲያ ማንን አካቷል ስንል ከእርሱ ጋር የሚገነቡትን ደግሞ በሱ ፓተርን፣ በሱ ምሳሌነት፣ በሱ አምሳልነት እንዲገነቡ ያሳያቸው ነበር። መጀመሪያ ይላል 12ቱን ላከ፣ ሄደው ገነቡ። ቀጥሎ ደግሞ ሰውን ላከ። ከ12ቱ ሌላ ህዝቡ ሄደው ገንብተው። ከዛ በኋላ አሁን ዘመኔን ጨርሻለሁ፣ እኔ ልሙትላችሁና ከዛም በኋላ በእናንተ ውስጥ ልኑርና ከዛ በኋላ ስራው ይቀጥል፣ በእናንተ ይቀጥላልና እርሱ ምን ሆነ? በመስቀል ላይ ተሰቀለ፣ ዕዳችን ተከፈለ። ፕራይዝ ጋር ሁሉም ነገር ጨረሰና እንግዲህ መብቱን ለእናንተ መብቱ ምንድን ነው? እርሱን መቀበል መዳን ነው። ታዲያ ለተቀበሉቱ በስሙ ለሚያምኑቱ ሁሉ ምን ሆኑ? የእግዚአብሔር ልጆች። የእግዚአብሔር ልጆች የሆነው በምንድን ነው? በሕይወት ነው። ስለዚህ ማነው ሕይወታቸው አለ? ክርስቶስ ሕይወታችን ሆነ፣ ገባ ወደ ፕራይዝ ጋድ ገባ። አሁን ማነው በእናንተ ያለው? ከተቀበላችሁት በእርሱ ካመናችሁ ማነው በእናንተ ያለው? ክርስቶስ። ታዲያ ከመሄዱ በፊት ክርስቶስ እንደገና ሕይወት ሆኖ መንፈስ ሆኖ ከመምጣቱ በፊት አንድ ነገር አለ። እኔ ብሄድ ይሻላችኋል፣ ከዛም በኋላ አጽናኙ
ዮሐንስ 14 በእናንተ ውስጥ ይኖራል ከእናንተም ጋር ይኖራል። አሁን መሄዴ ነው ስላልኳችሁ አትዘኑ አለ። ደግሜ እመጣለሁ፣ እኔ እመጣለሁ፣ እሄዳለሁ አለ። እንደገና እመጣለሁ አለ። በእናንተ እኖራለሁ አለ። በእናንተ አጠገብ እሆናለሁ አለ። ማን ነው ደግሞ የሚመጣው? ያው አጽናኙ የተባለ ክርስቶስ ታዲያ መጣና ቤት አደረ፣ በእናንተ አደረ። ለተቀበሉት ጌታ በማደረ በእናንተ አደረ። ከዛ ታዲያ ምን አለ? እንግዲህ ሂዱና ከዛ በኋላ አሁን ስራው ተረከቧል። እዛ ካደረገ በኋላ ምን አለ? እንግዲህ ሂዱና አሁን አንቺ ነሽ ስጋ ያለሽ አንቺ ነሽ ስጋ ያላችሁ እናንተ ናችሁ። እንግዲህ ሂዱና ሕዝቦችን ሁሉ ያልዳኑትን ሁሉ አያችሁ። ለምን ግንባታ ገንቧል። ወደ ጌታ አምጧቸው። የሥራ ባለቤት ታዲያ ማንኛ እኔ ነኝ። ከዛ በኋላ ሄዱ። እግዚአብሔርም ታዲያ ተለያቸው። በእነርሱ ውስጥ ሆኖ ግንባታውን ይገነባ ይሰራ የነበረው እሱ ግንባታውን ይገነባ ጌታ ይባላል። ይሄን ቤተ ክርስቲያን ትገነባለች ለማሰበር ለኛ። እንዴት ነው ታዲያ የምንገነባው? ነው እኛ አሁን እንዴት ነው እኛ የምንገነባው? እንዴት እንገነባው? ልክ በሱ መንገድ በአንድ ቁጥር ምን መሆን አለበት? ክርስቶስ ለእናንተ ሁሉም በሁሉ መሆን አለበት። ይሄ ዓለም አንለም። ጌታ ኢየሱስ ክርስቶስ ለእናንተ ሁሉም በሁሉ አሁን አለበት። ልትገነቡ ትፈልጋለች። ክርስቶስ ኢየሱስ ለእናንተ ሁሉም በሁሉ ይሁን። ይሄ ትርኪ ሚርኪ አስወግዱ። አይወጣችሁ ትርኪ ሚርኪ ታውቃላችሁ። ይህ በቃ ማያስፈልግ አላስፈላጊ የሆኑ ነገሮችን፣ አላስፈላጊ የሆኑ እይታዎችን፣ አላስፈላጊ የሆነ ህይወትን ከናታስወግዱ። ክርስቶስ ኢየሱስ ሁሉም በሁሉ ነው። ሰለሞን የሚሉታል ኢሬሌቫንት የሆነ ነገር አስወግድ። ብዙ ጊዜ ሰዎች የሚከራከሩት የሚያደርጉት ሁሉ ኢሬሌቫንት የሆነ ነገር ነው። አይገናኝም ከህይወት ጋር። ክርስቶስ ነው ሁሉም በሁሉ። በዝማሬ ክርስቶስ ነው መሆን ያለበት። ሁሉም በሁሉ መሆን፣ በአምልኮ ሁሉም በሁሉ መሆን፣ በስራ ሁሉም በሁሉ፣ በመውጣት በመግባት ሁሉም በሁሉ ነው። ምክንያቱም ሁሉም ተዋላሉ። ያ ከሆነ ትገነባ። ለዛ ነው እንግዲህ ቆላስይስ ምዕራፍ 1 ቁጥር 18 ላይ እንደዚህ ብሎ ይናገራል። ጌታ ይባላል። ቆላስይስ ምዕራፍ 1 ቁጥር 18 ላይ እርሱም የአካሉ ማለት የቤተ ክርስቲያን ራስ ነው። እሺ እርሱም በሁሉ ፊተኛ ይሆን ዘንድ መጀመሪያ ከሙታንም በኩር ነው። በቃ በሁሉ ምንድን ነው? በሁሉ ምንድን ነው? ፊተኛ ፕሪሚነንስ ማለት ነው። ፊተኛ ማለት አንደኛ ነው። በሁሉ አንደኛ እያለ ታዲያ ትርኪ ምርኪ ያስፈልግሻል? በቃ ክላስ ይህ ትርኪ ምርኪ ህይወት
በሁሉ ማለት የመጨረሻ ክፉ ሞት ነው። ሞትን አሸንፏል። የመጨረሻ ክፉ ሲኦል ነው። ሲኦልን አሸንፏል። እዛን ባሸነፈ ጊዜ ምን አደረገ? ሲኦል ሆይ መውጣት አለ፣ ሞት ሆይ ማሸነፍ ይሄዳል። አሸንፏል። ከሞት ምን ሆናለ? በኩራት የመጀመሪያ ሞትን አሸንፏል። ይቀጥለዋል። በደንብ ሰሙ። ይሄ ነው ትርኪ ምርኪ ያስወገዱ ከህይወታቸው። ትርኪ ምርኪ ሰው ይዞ መገንባት አይችልም። እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር በእርሱ በኩል በመስቀሉ ደም ሰላም አድርጎ በምድር ወይም በሰማያት ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷልና። ሰማችሁት? ሰማችሁት? በመጀመሪያ እርሱ ምን ሆነ? የበላይነት የበላይ ተሰማኝ። እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር ሙላቱ ሁሉ በእርሱ ሁሉ በእርሱ ሙላት ትፈልጋለህ? እሱን ተሞላ። ሙላት ሁሉ በእርሱ ሆነ። በእርሱ ብቻ አይደለም ይሄ ሙላት ሆነ። እኛን ደግሞ የእርሱ ቤት ክርስቲያን እንድንገነባ ምን አደረገ ይላል? ቀጠል አድርጎ እናንተንም ነውርና ነቀፋ የሌላችሁና ቅዱሳን አድርጎ እናንተ ነውራችሁን አስወግዷል። ነውራችን ምንድን ነው? ኃጢአትን መጣ አስወገደ። እሱ ወሰነ፣ ተለዋወጠ። እርሱ መስቀል ላይ ወሰነው። እኛ የእግዚአብሔር ጽድቅ ሆነ። ይህንን ነው ያደረገው። በምን? በደሙ ሁሉም ነገር ጨረሰ። ታዲያ ምን እንድትሆኑ ነው? ሁሉም በሁሉ እንድትሆኑ። መቼ? እርሱን ሁሉም በሁሉ የእናንተ ሁሉም በሁሉ ስታደርጉ እርሱ እናንተ ሁሉም በሁሉ ሆናችኋልና መገንባት ትችላላችሁ እነሱ። ምክንያቱም እሱ ነው በእናንተ ሆነው ይሰራ። ይህ ነው የመጀመሪያው ነገር። ክርስቶስ ለእናንተ ሁሉም በሁሉ ይሄ ትርኪ መልክ ያስፈላል። ይህ በቃ በዶክትሪን መከራከር፣ መባያ፣ መከፋፈል፣ መነታረክ የማይጠቅም የሌለ ሕያው ያልሆነ የገሃነም ደጅን ታዲያ በዚህ ብቻ አይደለም። ክርስቶስን ሁሉም በሁሉ ያንተ ማድረግ ብቻ አይደለም። ክርስቶስን ሁሉ በሁሉ ያንተ ካደረግ የአካሉ አንድነትን ጠብቀው። የአካሉ አንድነት እና ክርስቶስን ሁሉ በሁሉ ማድረግ ይቻላል። አድርገን ግን የአካል አንድነት ውስጥ ከሌለ ቁስለኛ ነህ። አደገ ላይ ነው ቁስለኛ በቃ ዝም በሚመጣና የታዘዘው ቁጫጩም ምኑም ትኑም ትላትኑ ማናቸውም ነገር ሐኪም ቤት ብትሄድም አይችሉትም። እሱ እንትኑም ዞር አድርጎ የገሃነም ደጅ ነው ዞር አድርጎ ይመጣና ጥዝጣዜውን ይቀጥላል። መቼ ነው ታዲያ የአንተ ህይወት ሆኖ እውነተኛ ግንባታ የምገነባው? የአካሉ አንድነት ህይወት ውስጥ ስትገባና በአካሉ አንድነት ውስጥ ስትሰራ
ሕይወት እሱ አንድ ቤተ ክርስቲያን እዛ ሕይወት ውስጥ ነው። አትከፋፍል። ቤተ ክርስቲያንን አትከፋፍል። አጋንንት ነው ቤተ ክርስቲያንን የሚከፋፍል። ስም እየሰጠ ጥሩ ስም እየሰጠ ቤተ ክርስቲያንን የክርስቶስን አካል ቁስለኛ የሚያደርግ አጋንንት ነው። ከዚህ አጋንንት ሕይወት ውስጥ ክርስቲያኖች ምን መሆን አለባቸው? ግደፍ ብለው ያክል ማለት ነው። ይበቃል። ወደዛ ሕይወት ውስጥ ማምጣት አለ። እኛ አንድ ነን። እኔ ወንድሜ ነህ፣ ሕይወቴ ነህ፣ ጌጤ ነህ፣ ጉትቻዬ ነህ፣ ቀለበቴ ነህ፣ ልዩ ነህ። ሕይወት አንድ ነው። እንዴት በቃ ሰይጣን እየከፋፈለ እንዴት ግንባታ በሰይጣን መንገድ እግዚአብሔር አይሰራም። አትከፋፈሉ፣ አትበታተኑ። ያንተን ቸርች ያንተን አካል አትስራ። የክርስቶስ አካል አንድ፣ ያችን ቤተ ክርስቲያን አንድ ቤተ ክርስቲያን ስሟን ቤተ ክርስቲያን ስሟን ቤተ ክርስቲያን ቤት ያለች ቤተ ክርስቲያን ኦኬ። በማንቸስተር ውስጥ አንድ ቤተ ክርስቲያን ነች። በማንቸስተር ውስጥ አንድ ማህበር፣ የትግርኛው ማህበር የለም፣ ሁለት ማህበር የለም። ክርስቶስ ሁለት ማህበር የለም፣ አንድ ማህበር። ስትከፋፈል ግን ትበላለህ፣ አትገነባም። ያንተን ቤተ ክርስቲያን ነው የምትሰራው። ያንተን ቤተ ክርስቲያን ደግሞ ለአንተም አትጠቅምም፣ ለሌሎችም አትጠቅምም። የገሃነም ደጆች ይጋጠሟታል። ስለዚህ ምን ማድረግ ትችላለህ? ነው ወደ አካል አንድነት፣ ወደ አብሮነት፣ ወደ ወንጌል ማህበር። አንድ ወንጌል ነው ያለው፣ አንድ ማህበር ነው ያለው። ፕሬዝ ጋድ። የሰማችሁ ነው። መከፋፈል አስወግድ። ሰይጣን ያመጣውን ትምህርት አስወግድ። እግዚአብሔር አካሉ አንድ ነው። ክርስቶስ አንድ ነው። አካሉ አንድ ነው። እርሷም ቤተ ክርስቲያን ትባላለች። አንድ ነች። ፕራይዝ ጋድ። ጌታ ይባረክ። አስቡ እንግዲህ ተመልከቱ እንግዲህ ታዲያ ይሄንን ሕይወት አካሉ ምን ማድረግ አለበት? አካል ከሆነ አንድ አካል ከሆነ አካሉ ሁሉ ምን መሆን አለበት? ሰራተኛ መሆን አለበት። አካሉ ሁሉ ማለት ብልቶቹ ሁሉ፣ የአካሉ ብልቶች ሁሉ ሰራተኛ መሆን አለባቸው። እየሰማችሁ ነው? የአካሉ ብልቶች ሁሉ ሰራተኞች መሆን አለባቸው። እየሰማችሁ ነው? ዛሬ ግን ስንት ሰራተኛ ነው ያለው በሰዎች ቤተ ክርስቲያን ውስጥ? በሰዎች ቤተ ክርስቲያን ውስጥ ዛሬ ያሉ ሰራተኞች ጥቂቶች ናቸው። የእግዚአብሔር ቃል ግን አካሉ ውስጥ ያሉ ብልቶች ሁሉ ሰራተኛ መሆን አለባቸው። የሁላችሁ የኔን አካል ተመልከቱ። በቃ የኔን አካል ሰው እስኪ የኔ አካል ውስጥ ስራ የሌለው ብልት የትኛው ነው? የትኛው ነው የማይሰራው? የትኛው ብልቴ ነው ስራ የሌለው? የትኛው ብልቴ ነው እዛ አካሌ ውስጥ የማይሰራ አለ ወይ? የለም። ጆሮዬ ካላችሁ ጆሮዬ ስራ አለው መስማት ነው። አይኔ ካላችሁ ማየት ነው። ፀጉሬ ካላችሁ ውበት ነው። ሌሎች ፋንክሽናሊቲዎች ደግሞ አሉ። እያንዳንዱ
እያንዳንዱ ብልቴ ስራ ላይ ነው። ታዲያ ክርስቶስ አካል አለው ካለን እሷም ቤተ ክርስቲያን ነች ካለን ቤተ ክርስቲያን ደግሞ የተገጣጠሙ ክርስቲያኖች ህብረትና አንድነት ከሆነ ክርስቲያኖቹ ሁሉ በቤተ ክርስቲያን ውስጥ መስራት አለባቸው። የእግዚአብሔር ቤተ ክርስቲያን አካል እንድትከተሉ መስራት አለባቸው። እያንዳንዱ ካልሰሩ ሁላችሁ ምን ይሆናል? ጎዶሎ ይሆናል፣ ባዶ ይሆናል። ስለዚህ እያንዳንዱ ቅዱሳን ተነሱ ሙሉ ልቦና ዘማን ቅዱሳን ፓስተር ጌታ ይባላል። ፓስተር አለን እኛ ፓስተር እሱ ፓስተር አንተ ህይወት አለ የመጣህበትን ህይወት ብርቱካን ከሆንክ ብርቱካን አፍራ፣ ሎሚ ከሆንክ ሎሚነት ነው። ይሄ የብሉይ ኪዳን የካህናትና የተራ ህዝብ አገልግሎት ያው። ታዲያ በአዲስ ኪዳን ምንድን ነው ያለው? ሁላችሁ ምንድን ናችሁ አለ? ካህኖች ናችሁ። ስለዚህ ሁላችሁ ይሄ የተበታተነ ስራ የለም በአካል ይሄ አካሌ ሁሉ ካህን ነው፣ በራሱ ፖዚሽን ላይ በራሱ ቦታ ላይ። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 9 እና 10 ላይ ሄደን ካህን ጌታ ኢየሱስ ክርስቶስን ተቀብለው ሕይወት አግኝቶ ከሆነ ካህን አለ። ካህን ከሆንክ የክህነት ስራህን ስራ። እየበሉ እየጠጡ ዝም አባቶቻችን ለጋን ወንድም ይላል። ጋን ሕይወት የለው ዝም ብሎ ብቻ ሕይወት የለውም። ክርስቲያኖች የሁላችሁ ጋር መሆን የለብንም። ጠላው ግን ያሽከረክራል ለሚጠጡት ሁሉ። ስለዚህ ጠላው ሁኑ፣ ምሰሩ፣ መታሰሩ ሁኑ። ፕራይዝ ጋር ምሰሩ ሰራተኞች ታነባዋለ። ጌታ ይባርክ። አንደኛ ጴጥሮስ ማለት ነው። ይቅርታ 2:9 እና 10 ጌታ ይባርካችሁ። እንግዲህ ያው አንዳንድ ጊዜ ምላስና አእምሮ ሲንክሮናይዝ ሳያደርግ ጢሞቴዎስ ይላል ጴጥሮስ ነው። ወንድሞች ደግሞ እንደዚያው ይስተካከላል። እሺ እናንተ ግን ከጨለማ ወደሚደነቅ ብርሃን የጠራችሁ እናንተ ግን ከጨለማ ከአጋንንት ሕይወት ከዓለምተኝነት ከጠጪነት ከሰካራምነት ከክፉ ሕይወት ከጨፋሪነት ወደሚደነቅ ወደ እግዚአብሔር የጠራችሁ ተጠርታችኋል። ናችሁ አይደላችሁም አላለም። ጌታን ተቀብላችሁ ከሆነ ምንድን ናችሁ? ወደ ብርሃን መጥታችኋል። ብርሃን ናችሁ። ይሄ ነው እውነታው። ከሆናችሁ ታዲያ ምን አድርጉ ነው የሚለው? እንዳትለኝ ወደሚደነቅ ብርሃን የጠራችሁ የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ። እናንተ ቀድሞ ወገን አልነበራችሁም፣ አሁን ግን የእግዚአብሔር ወገን ናችሁ። እናንተ ምሕረት ያገኛችሁ አልነበራችሁም፣ አሁን ግን ምሕረትን አግኝታችኋል። እንድትሰሩ ነው። እንድትሰሩ ሰራተኛ እንድትሆኑ በጋ ስል ጎበኙ ከልባችሁ ስል ሞኞች አትሁኑ። ይሰራላችሁ ከሰማችሁ ይሰራላችሁ። ክህነትህን ካመንክ ትሰራለህ። የገሃነም ደጆች ያን ጊዜ ነው የምትዘጋው። ካመንክ አሜሪካ ይላሉ ሰዎች ይጨፍሩ አሜሪካ ነው ዘመን እምነት አብርሃም ያደረገው እምነቱ
ለእርሱ ብቻ ደግሞ አይደለም ለእኛም እንጂ ናችሁ ነው ናችሁ ዘመን ታዲያ እያንዳንዱ ብልት ስራውን እንዲሰራ ማድረግና በስራው ላይ መሰማራት ይሄ ናቸው ማለት ታዲያ ቅዱሳን ሁሉ ተነስተው እግዚአብሔርን ስራ መስራት አለባቸው። ምንድን ነው ስራቸው? እንግዲህ ሂዱና አለ ነፍሳት የግድግዳውን የግድግዳውን ማገር ማሰር ልጡ አርማታው እያንዳንዳችሁ ትችላላችሁ። ዝም ብለን ይውላችሁ የሞት እስትንፋስን እየተነፈስን አለ። ስለዚህ ሁሉ ወደ ምን ውስጥ መግባት አለበት? ወደ ግንባታ ውስጥ። ይህን ካደረጋችሁ በቃ የእግዚአብሔር ምን አካል እያደገ ይሄዳል። ያ ብቻ አይደለም የክህነት ሕይወት ብቻ የሰማችሁ ነው። የክህነት ሕይወት ብቻ ነው። የክህነት ሕይወት ሁላችሁ ሰራተኛ ናችሁ። ሰው ወደ ስራ አስገቡ። ክብር ለእግዚአብሔር። ነፍሳቶችን አምጡ ከየስፍራው ወደ እግዚአብሔር ቤት ሰዎችን አግሩፉ። ፓስተሩ ብቻውን ይህንን ማድረግ አይችልም። ወንጌላዊ ብቻውን ይህንን ማድረግ አይችልም። ሐዋርያ ብቻውን ይህንን ማድረግ አይችልም። ሽማግሌዎች ብቻቸውን ሁሉም ማድረግ አይችሉም። መዘምራን ጥቂት መዘምራን ብቻቸውን የሚሰሩት እያንዳንዳቸው ታዲያ ይሄ ስራ ውስጥ እንድንገባ ታዲያ ማን ነው የተሰጠን? እዚህ ስራ ውስጥ እንድንገባ ማን ነው የተሰጠን? ይህን ስራ እንዲመጣ በውስጣችሁ ያለውን ክህነት እንዲያወጣ በክህነት ስራችሁ እንድትሰማሩ ምድርን እንድትሞሉ የክርስቶስ አካል እንዲገነባ የሚሆነው በምን ስራ ነው? እንዴት ባለ ስራ ነው የሚለው ደግሞ ይሄንን ይላል። እግዚአብሔር ስጦታን ሰጠ። አሁን እዛ ጋር እግዚአብሔር ስጦታን ሰጠ። ለቤተ ክርስቲያን እግዚአብሔር ስጦታን ሰጠ። ለአካሉ እግዚአብሔር ስጦታን ሰጠ። ኤፌሶን ምዕራፍ 4 ቁጥር 11 ላይ እንደዚህ ብሎ ይናገራል። ስጦታን ሰጠ እግዚአብሔር። እነዚህ ሰዎች ናቸው፣ የጸጋ ስጦታ ናቸው፣ ጸጋ ናቸው፣ ለቤተ ክርስቲያን የተሰጡ ናቸው። እነርሱም ማናቸው ይላል? እርሱም አንዳንዶቹ ሐዋርያት፣ አንዳንዶቹ የተወሰኑትን ሐዋርያት ዋሰነስቶ፣ ሌሎችም ነቢያት፣ ሌሎቹ ደግሞ ነቢያት። ነቢያት ማለት ትንቢት የሚተነበይ ብቻ አይደለም። ትንቢት የተነበያሉ ነቢያት ሊመጣ ያለውን ሁሉ የሚያሳይ ነገርን የሚለውጥ ማለት ነው። እሺ፣ ቀጥለው ሌሎችም ወንጌል ሰባኪዎች፣ ሌሎቹም ወንጌል ሰባኪዎች ወንጌልን በታትናው ሕዝብን የሚያጎርፉ ሁሉ ማለት ነው። ሌሎችም ግን የተሰጡ ደግሞ አሉ። ሌሎችም አራተኛው እረኞች እንግዲህ የተለመደው ፓስተሮች እንበለው፣ እንግሊዝኛው የተለመደው ፓስተር ዋሳዎች። እሺ፣ አምስተኛው ሌሎች የሰዎች ስጦታ አስተማሪዎች እንዲሆኑ ሰጠ። ሌሎች ደግሞ አስተማሪዎች እንዳብቹ ማለት ነው። ብትንትን አድርገው የእግዚአብሔርን ነገር በቀላሉ
ያለ ኮምፕሊኬሽን እንድትረዳው ማንም የማይረዳው በትነው ሊያሳዩና ሊያሳብዱ ይችላል። አሜን። እነዚህ አምስቱ ተሰጡ ይላል። እነዚህ አምስቱ ስራቸውን መስራት አለባቸው። እነዚህ አምስቱ በቤተ ክርስቲያን አለች ካልን ቁስለኛ ካልሆነችና የቤተ ክርስቲያን ችግሮች የገሃነም ችግሮች እየተቋቋሙና እየተዋጓ ያልሆነች ቤተ ክርስቲያን ውስጥ እነዚህ አምስቱ አሉ። እነዚህ አምስቱ ታዲያ ምንድነው ስራቸው ለሚለው እዛ ጋር እንደምን ዛሬ ታዲያ እነዚህን ስጦታዎችን ነው እንግዲህ የጉባኤው ዓላማ ዛሬ ኦርዲኔሽን ነው ወይንም እግዚአብሔር ለጠራቸው እግዚአብሔር ለስራው ላስነሳቸው እውቅና ለመስጠት አይተናል። እኛ እጃችንንም እግራችንንም ሁለንተናችንን እንሰጣለን። አስሩቱ እንሩጥ ብለን ለዛ እውቅና ለመስጠት እነዚህ ሰዎች ተሰጥተዋል። ስራቸው ደግሞ ምንድነው ለሚለው እናንተን መስራት ነው። ቁጥር 12 ላይ ስራችሁን አሁን እንግዲህ ወደ እናንተም ወደ እነርሱም ትምህርቱ ይሄዳል። እሺ ስራቸው ቁጥር 12 ላይ እንደዚህ ብሎ ይናገራል። ሁላችን የእግዚአብሔር ልጅ በማመንና ሁላችን የእግዚአብሔር ልጅ በማመን በእምነት ልቀን ወደ ክርስቶስ እንድናድግ ነው። እናንተ ማሳደግ ሁላችሁ አድርግ ያለው ካላችሁ ዘሞስት ያላደጋችሁ እና በከንቱነት የገሃነም ውሸት የሚያታልላችሁ ሰዎች እናንተ ናቸው። አድግ ያለው ካላችሁ ነው አላደግም። ሰው ወደ ጌታ ሲመጣ ልጅ ሆኖ ነው የሚመጣው። ሰው በዚህ ምድር ላይ ሲወለድ ሕፃን ሆኖ ነው የሚወለደው። ግን ሙሉ ነው። ግን ምን መሆን አለበት? ማሳደግና አባት ያስፈልጋል። አሳደግ ያስ እነዚህ ሰዎች እናንተን ለማሳደግ ነው። በቃ እናንተን ለማሳደግ እናንተን ወደ ምን ለማድረስ? ወደ ክርስቶስ ሙላት ለማድረስ ክርስቶስ በእናንተ ውስጥ እንዲሰራ ክርስቶስ በእናንተ ውስጥ እንድታዩ ያ ክርስቶስ በእናንተ ውስጥ ስራውን እንዲሰራ የገሃነም ደጆች አልተቋቋሙት እርሱን ነው። እርሱ በእናንተ ውስጥ የገሃነም ደጅን እንዲመጣ በቃ መሳል ነው እናንተ ውስጥ። ሁለተኛው ደግሞ አገልግሎትን ማውጣት ማለት አገልግሎት ራሳቸውን መተካ። አሜን። ሶስተኛው 3 ፖይንቶች ናቸው። ሶስተኛው እንሄድበታለን። ታነባዋለን ሙሉ በሙሉ 12ን ሁላችን የእግዚአብሔርን ልጅ በማመንና በማወቅ ወደሚገኘው አንድነት ሙሉ ሰው ወደ መሆን የክርስቶስም ሙላቱ ወደሚሆን ወደ ሙላቱ ልክ እስክንደርስ ድረስ ቅዱሳን አገልግሎትን ለመስራትና ለክርስቶስ አካል ሕንፃ ፍጹማን የሆኑ ዘንድ። አሜን። ለክርስቶስ ሕንፃ ፍጹማን የክርስቶስን ሕንፃ ቤተ ክርስቲያን አካል ይገነቡ ዘንድ ነው። ይህንን ታዲያ ማምረት ነው። ዛሬ እንግዲህ በፊታችን ያሉ ወንድሞችና እህቶች ይሄ ነው ስራችሁ ይሄ ነው። ይሄን የእግዚአብሔር ሕዝብ የተጠራ የእግዚአብሔር ሕዝብ ክህነት የተሰጠው ሙላት ውስጥ ማምጣት የክርስቶስን አካል ግንባታ ውስጥ ማሰማራት አገልግሎቱን ደግሞ መስራት። ይሄንን ነው እግዚአብሔር ይላችሁ።
እግዚአብሔር የሚላችሁ ይህንን ስሩ፣ ስራችሁ ይሄ ነው። ይህን እንዲሰሩ ነው ዛሬ እውቅና የምንሰጠው። ይህን ስራ እንዲሰሩ፣ ይህን ስራ ሲሰሩ ደግሞ አብረናችሁ እጃችሁን እንደግፋለን። ሩጡ፣ አስሩጡ፣ አሳድጉ፣ አስወንጭፉ፣ ይዛችሁ ተጓዙ። ይሄ ነው የተጠሩበት። ይህንን ለማድረግ ነው እኛም ደግሞ ምን ያደረግነው የተሰባሰብነው። ክብር ለእግዚአብሔር። እንግዲህ እወቋቸው። በአንደኛ ቁጥር ግንባታው ለግንባታው ሁላችሁን ጥሪ ያደርጓል። ግንባታ ውስጥ እንድትገቡ ደግሞ ማወቅ አለባችሁ፣ ማደግ አለባችሁ። እንዲያሳድጓችሁ ደግሞ ይኸው ሐዋርያት ተሰጥተዋችኋል፣ አስተማሪዎች ተሰጥተዋችኋል፣ ነቢያት ተሰጥተዋችኋል፣ ወንጌላውያን ተሰጥተዋችኋል። አሉ እግዚአብሔር ይባላል። በርሚንግሃም ቤተክርስቲያን 2 ሐዋርያት ልከዋል። አሁን ደግሞ ይቀጥላል። ልከው ይሰሩ ቤተክርስቲያንን መትከል ነው። ቤተክርስቲያን ውስጥ መቀመጥ አይደለም ስራቸው አለ። ስራቸውን ነፍሳትን ወደ እግዚአብሔር ማጉረፍ፣ ነፍሳት ቤተክርስቲያን መትከል፣ ቤተክርስቲያን ነው። የሰዎች ቤተክርስቲያን ነው። የሰዎች ቤተክርስቲያን ነው በየስፍራው ሞልቶ፣ ግን ቤተክርስቲያን ነው አሁን የሌለው። ስለዚህ ቤተክርስቲያንን መትከል ያ አንድነት፣ ህብረት፣ አብሮነት፣ እኛ አንድነት፣ ልዩነት የለም። ስለዚህ ጌታ ኢየሱስ ክርስቶስ ምንድን ነው በጴጥሮስ ላይ ትገነባላችሁ፣ የእግዚአብሔር ቤት ሆናችሁ ትገነባላችሁ። 2:5 አንደኛ ቤት የእግዚአብሔር ቤት ሆነን ለመገንባት ምን መሆን አለብን? መገጣጠም አለብን። መለያየት የለብንም። የየራሳችንን ቸርች መያዝ የለም። እሱ የሰው ቸርች ነው። የጋንም ደጅ እንደመቋቋሙት አልሱ ምክንያቱም የሰው ክርስቲያኖቹ ግን ክርስቲያን ናቸው፣ ህይወት አላቸው፣ ግን ሙስሊሞች ናቸው። ለምን? በመከፋፈል፣ በመደማማት፣ በመወቃቀስ። ይሄንን አስወግዳችሁ አንድ ነን በመንፈሱ አንድ ነን አንድ ቤተክርስቲያን እየተከፋፈላችሁ እየተጣላችሁ እንዳትጠፋፉ የሚለውን ትእዛዝ እንዳስተው አንድ የኔ ህይወቴ ናችሁ። ምክንያቱም አንድ ህይወት ነው ያለና ክርስቶስ ነው ህይወታችሁ። ህይወታችሁ የሆነ ክርስቶስ ሌላ ህይወት ነው፣ እሱ ነው። ታዲያ እንዴት እንከፋፈል? ይሄንን የሚያስወግዱና አንድ የሚያደርጉ ናቸው። ስለዚህ እየተላሉ ማንቸስተርን ቀጥለው ትልካለች። አሁን ይውላችሁ ይመጣል። እንደዚህ ነው ቤተክርስቲያን የምትገነባው። አለበለዚያ የምትገነባው ይሄንን እኮ ያስወገደው አቦይ እስጢፋኖስ ያበሻ እግዚአብሔር ለመጀመሪያ ጊዜ በመዳን በእምነት የሆነውን መዳን በመገለጥ አግኝተው አንድ ቤተክርስቲያን ብለው የተነሱ ለመጀመሪያ በ17ኛው ምርጥ ዓመት ላይ ያን ግን ከዛ ጊዜ ጀምሮ ግን እንትኑ እየመጣ ይሄ መከፋፈል መንፈስ አጋንንት
ይሄ ስም እየሰጡ የራስን ስም ተክሎ ለራስ ስም መጋደል አጋንንት ቤተክርስቲያን አንድ ስም ስማችን ውብ ድንቅ እጹብ የሆነ እሱም ቤተክርስቲያን ወይንም ክርስቶስ ጊዜ እሱም ከሆነ አብረን ተገንብተናል። ያን ግንባታ ነው የምንቀጥለው ከምድር ዳር እስከ ምድር ዳር። እንደገና ደግሞ በከተማ በገጠሩ አንድ ሁለተኛ የተከፋፈልን በዘር በብሔር በቋንቋ በትምህርት ብቻ በገንዘብ ብቻ በሴትና በወንድ አንከፋፈል ሆነን በአንድ ጋር ተገንብተን ግንባታውን እንቀጥላለን። ይህንን እንድሰሩ ታዲያ እነዚህ የመጡትን ሰዎች የዳኑትን ቤት ለቤት መግቧቸው ፊልስ ወደ ጌታ የመጡ መጀመሪያ መመገብ አለባቸው። ሳትመግቧቸው ወደ ትልልቆች ጋር አስገብታችሁ እንደ ትልልቆቹ ካላችኋቸው ሜስ ነው። አንደኛ ጴጥሮስ ምዕራፍ 2 ቁጥር 1 እና 2 ላይ የሚያስፈልጋቸው ወደ ጌታ የመጡ አንድ ቁጥር ሰዎችን ወደ ጌታ ማምጣት ነው። ከዓለም ወደ ጌታ ማምጣት ነው። ግንባታ ማምጣት ብቻ አይደለም፣ እነዚህን ሰዎች መመገብ ነው። የምንመግባቸው ደግሞ ትልልቅ ቃላትና ትልልቅ ምንድነው የምንመግባቸው? ይላል ተከተለው አንተ ጌታ እንግዲህ ክፋትን ሁሉ ተንኮልንም ሁሉ ምንድነው? በመጀመሪያ ወደ እግዚአብሔር ስንመጣ በዓለም ውስጥ ያለብን የተሰገሰገ ቀረቀምቦ አለ ረለባት ሆነ ይወጣ ያንን ምን አድርጓል? አውጥቶላችሁ ክፋት ነው አውጥቶላችሁ ባለም ያለ የነገር ክፋት ተቆል ዜና ሸር ደባ ክፋት ዜና አስተሳሰብ መከፋፈል ውስጥ ይነቀራችሁ። ታዲያ ይሄ ነው ምን ይለዋል? ይሄንን ስናደርግ እየተፈወሱ ህይወት እያገኘዳል። ምን ይለዋል? ይሄንን ታዲያ ግብዝነትን፣ ቅንዓትን፣ ሐሜትን ሁሉ አስወግዳችሁ ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃሉን ወተት ተመኙ። የቃሉን ወተት መግቧቸው። ትልልቅ ነገር አትመግቧቸው። እነዚህ የዳኑትን በቤታቸው ሄዳችሁ በቤታቸው ይህንን ዱካ በዓለም የነበረው እየነቃቀላችሁ የልጅነት ምግብ ተንኮል የሌለው ወተት እያጠጣችሁ ላርቋቸው። አሁን ሳይ አደው ታዲያ አድገዋል ብለህ ትተዋለህ? አይደለም። እንደገና ደግሞ ምን ቤት ለቤት ወደ ፍጹም ማንነት ለማሳደግ በቤት ህብረት ውስጥ በቤት ቤተክርስቲያን ውስጥ ቤት ለቤት 2 እስከ 12 ቤት ለቤት እዛ ነው ሰዎች የምላቸው ወደ ፍጹም ሙላት የሚደርሱ የሚያዩ። እስኪ ሐዋርያት ሥራ ምዕራፍ 2 ልክ እንደዳኑ እነዚህን ሰዎች መገቧቸው። ሐዋርያትና በነቢያት ትምህርት ላይ ተከሏቸው፣ ተካከሉላቸው። ከዛ በኋላ ቁጥር 46 ላይ ይህን በየቀኑ በአንድ ልብ ሆነው በመቅደስ እየተገቡ በቤታቸው እንጀራ እየቆረሱ
በደስታና በጥሩ ልብ ምግባቸውን ይመገቡ ነበር። በየቀኑ ቤት አለ። በምኩራብ ይማራሉ። የተማሩትን ደግሞ ቤት ለቤት እየአመሰገኑ እየበሉ እየተጠያየቁ ሕይወቱን በቃ ነጣጥለው በማየትና በልብ ሰፊነት ውስጥ በልባቸው በመትከል ምን ይሆኑ ነበር? በደስታ ቤት ለቤት ፕሮግራም ሰዎች የሚድኑበት፣ የሚበዙበት፣ የሚባዙበት የአዲስ ኪዳን መንገድ ክርስቶስ የሰጠን መንገድ ሰዎች ከዳኑ በኋላ የተሰጠን መንገድ ያለ። አሁን ምኩራብ ያስፈልገናል ለትምህርት ለመማር የትምህርት ጊዜ ነው እና መግቧቸው ይህን ካደረጋችሁ ሁላችሁ ትወርሳላችሁ። ይህንን እንድታደርጉ እግዚአብሔር ይፈልጋል። በዚህ ያላቸው አገልጋዮች ይህን እንድታደርጉ ህዝቡን መግቡ፣ ህዝቡን አብሉት፣ ህዝቡን አጠጡት። ያውቃል ብላችሁ አትተው። ህዝቡ የሚያውቀው ነገር የለም። የተሰጣቸው እነዚህ ናቸው። ምን እንዲያደርጉ፣ እንዲያበሉ፣ እንዲያጠጡ፣ እንዲመግቡ፣ ህዝቡን ወደ ክርስቶስ ይሄ ነው። እንዴት ለሚለው ቤት ለቤት ወደ ፍጽምና የሚደርሱበት ሁሉም ነገር ያገኛሉ። ሁሉ ነገር ይከናወናል። ለዛም ነው 5:42 ላይ እዛው ቦታ ምዕራፍ 5:42 ላይ ያደረጉ እዛ ጋር ሲመጡ ስንት ሆነዋል ሁላችሁ? መጀመሪያ ላይ 3000 ህዝብ ነው። ወዲያ ሁሉ ደግሞ በሁለተኛው 5000 ህዝብ ነው። ወንድ ብቻ። ቃሉንም የተቀበሉ ተጠመቁ። በዚያም ቀን 3000 የሚያህል ነፍስ ተጨመሩ። በሐዋርያትም ትምህርትና በህብረት ይሄኛው የመጀመሪያው ቅድም ያልኩላችሁ 5:42 ደግሞ ዕለት ዕለትም በመቅደስና በቤታቸው ስለ ኢየሱስ እርሱ ክርስቶስ እንደሆነ ማስተማርና መስበክን አይተውም ነበር። ሰማችሁ? ቤት ነው የሚደረገው፣ ቤት ነው የተካሄደው። በምኩራብ ላይ አላለ። ቤት ለቤት ያንተ ቤት ሲሞላ የሚቀጥለው ቤት፣ ያንተ ቤት ሲሞላ የሚቀጥለው ቤት፣ ያንተ ቤት ሲሞላ የሚቀጥለው ቤት። ታዲያ ጠቅላላ ቤት ትወርሳላችሁ አትወርሱ? ጎረቤታችሁ ሁሉ ትወርሳላችሁ አትወርሱ? አሁን ቤተ ክርስቲያን ሁላችሁ በኦልድ ተስታመንት በምኩራብ መንገድ እየሄደች የተወረሰ ጎረቤት ሁሉ የሚወረሰው ይህንን ካደረጋችሁ ትወርሳላችሁ። በዚህ መንገድ ከሄዳችሁ ምድሪቷ የእናንተ። ይህንን እንድታደርጉ ደግሞ ፓስተሮችም፣ ወንጌላውያንም፣ ሐዋርያቶችም፣ ነቢያትም ይህን እንድታደርጉ ደግሞ ለህዝቡ ተሰጠ። ይህን አድርጉ። ዛሬ እንግዲህ በዚህ ቦታ ላይ እውቅና የምንሰጣቸውና እግዚአብሔር የጠራችሁ ነው ብለን እጃችንን የምንሰጣቸው ወንድሞች ፓስተሮች ናቸው፣ ወንጌላውያን ናቸው። ይህን ስራ ኃይል እንዴት ነው የሚያስሄደው? በመጀመሪያ ቅድም ብለናል። ክርስቶስ ሁሉም በሆነ ለሁሉ ቃቅንቦን ከቤታቸው ሰው ሌላ ነገር የመጠላላት ጥላቻ ምናምን የኔ ቸርች ያንተ ቸርች ኖ አንድ ቸርች ነች ያለችው፣ እሷም የክርስቶስ ነች። እኔ ደግሞ የዛ ምንድን ነኝ? ዶክትሪን አለ ክርክር አስወግድ። በቀዳዳ መርፌ ስንት ትምህርት አልፈለግ አስወግድ። ክፋት ነው ሴት ብታልፍም ብለን ባታልፍም አትለፍ ቤተ ክርስቲያን ትሰራለች። ክብር ለእግዚአብሔር። የቤተ ክርስቲያን
እኮ አምጡ አለ። አትዳር ሄደን ስንመለከት ደግሞ አምጡ፣ ቤተክርስቲያን መታነጽ አለባት፣ ቤተክርስቲያን መገንባት አለባት፣ ቤተክርስቲያን መሰራት አለባት። እያንዳንዱ ሰዎች ምን ያስፈልጋቸዋል? ስራ ደግሞ ያስፈልጋቸዋል። አንደኛ ቆሮንቶስ ምዕራፍ እርሱም ቤስት ስጦታን ፈልጓል። ቤስት ስጦታ ዝማሬ ብቻ ቤስት ስጦታ ፈልግ፣ ቤስት ስጦታ ፈልግ። ዝማሬ ብቻ ቆይ እንትና የዘምርልኛል፣ ቆይ እንትና ያሳጥርልኛል። ኖ አንተ መስራት፣ አንተ እሱ አንተን መስራት አይደለም። እስኪ ካለንዲ ነው ቤተክርስቲያንን ወደ ፍጻሜና እነዚህ ያደጉትን ወደ ሙላት የምናደርሰው በምንድን ነው? ቁጥር 1 ላይ ፍቅርን ተከታተሉ። ዋናው ታዲያ ለስራው ምንድን ነው? ፍቅር። ፍቅር ደግሞ የምትቀበለው ሳትሆን የምትሰጠው። ፍቅርን ስታደርግ ምን ትፈልጋለህ? ለሰዎች የሚሆንን ቤስት ስጦታ ትፈልጋለህ። ተከተለዋለህ። መንፈሳዊ ስጦታ